ሰላም ቤተሰው ቡራ በዚህ መልኩ ፎቶ ለጥፏል ማለት ነው። የጻፈው ጽሁፍ አይታችሁታል። ሳየው ደንግጫለሁ። ጨለማ ባይኖር ጨረቃን እንደማናያት ሁሉ ችግር ባይኖርም የፈጣሪን ጸጋ ባልተረዳን ነበረ። እውነት ነው። ነገር ግን ዛሬ ቅር ብሎኛል። ቡራዬ እንዲህ ጨረቃዋን የት አርጋሃት ነው? ለምንድን ነው እሷስ የት ሄደች? የት ሄደች? ያለ እሷ እኮ ውበት የለም። እውነት ልክ ገብቼ ፎቶዎቹን ሳይ የለችም ሀይሚ ካጠገቡ ማለት ነው። የራሱን ፎቶ ብቻ ነው የለጠፈውና እውነት ነው ምልክ ሀይሚ ወይም ሀይሚ ብቻዋን ስትመጣ ወይም አንተ ብቻህን ስትመጣ የሆነ የጎደለ ነገር ያለ አክል ባዶ ቤት ነው የሚሰማኝና እባክን ሀይሚን የት አርጋሃት ነው? ትክክል ነክ ጎበዝ፣ በርታ። ልክ ነክ የተጻፈውም ጽሁፍ ትክክል ነክ። ጨለማ ባይኖር ያው ጨረቃን አናያትም ነበረ። ነገር ግን የጨለማ ውጤት ጨረቃ ብትሆንም ከጨለማ ደግሞ ወደ ብርሃን መሄድ እንደምንችልም ስላየን እሱ እውነትክን ነው። ያንን ማመስገንክ ደህና ሆኖ ሳለ ነገር ግን ሰዎች የሆነ ነገር ሲገጥማቸው ነው እና እንደዚህ አይነት ቴክስቶች የሚጽፉት ብዙ ጊዜ የገጠመክን ነገር ብታማክረን ብታዋየን ደስ ይለናል እና አብሽር። ግን ሀይሜ የት ሄዳ ነው? ሀይሜ የት ሄዷ ነው? ትላንትና እኮ በጣም በቃ ምን ልበልክ እንደዛ ስንስቅ ነበረ። ቪዲዮውን ሙሉን የጨረስነው ማለት ነው። ቀለበት አታደርግልኝም ለአንተስ ምናምን ስትል አንተ ደግሞ ተጨናንቀህ የነበረበት ነገር ምናምን ነገር ማለት ነው። እባክህን ሀይሚን ይዛ ኦኬ። ዛሬ ለካ ሰርግ ነው። ሰርግ ስለሆነ ምናልባት እሷ ከሴቶች ጋር ምናምን ልትሆን ትችላለች። እንዲሁም ደግሞ የሆነ የተከፋክ ምናምን ነገር ትመስላለህ ፎቶ ላይ ምናምን ማለት እንዲህ ዝም ብዬ ሳይክ አቀማመጥክ ምናምንና የገጠመክ ነገሮች ካሉ ቡራዬ አብሽር። አንዳንዴ ብዙ ነገሮች ያጋጥማሉ። እኛ የምናስበው ያለንን ነገር ብቻ ነው ላይ ካላርለ ያለንን ነገር ብቻ ስለምናስብ ነው እንጂ ማለት የሰው ልጅ ሆኖ ብዙ ነገር ባለው ነገር ላይ ራሱ ብዙ ፈተናዎች ሊገጥሙት ይችላሉ። አንተ ደግሞ ጀግና ነክ። ከዚህ በፊት በጣም ብዙ ነገሮች ገጥመው አልፈሃል። ስለዚህ አሁንም ደግሞ ለሚመጣብህ ለሚፈጠረው ለሚከሰተው ማንኛውም ነገር አንተ ጀግና ነክ። ፈጣሪን ደግሞ ማመስገን ደግሞ ከማንም በላይ የሚያስፈልግ ነገር ነው። ነገር ግን ድጋሚ ብቻክን እንዳትመጣ። እኛ ሀይሚን ማየት እንፈልጋለን። ከሀይሚ ጋር ስትሆን ነው እኛ ሞር ካንተ በላይ በቃ ደስታችን አንድ ላይ። አሁን መሀል ላይ እሷን ብታረጋት ኖሮ እንዴት ደስ ይለን ነበር። እውነቴን ነው የምልክ። እሷን ብቻዋን ስመጣ የሆነ በቃ ታውቃላችሁ፣ ሱሪ ለብሳችሁ ከላይ ቲሸርት አለመልበስ እንደማለት ነው። ልክ አሁን ሀይሚ ባዶ ነው። ሀይሚ ከሌለች እዚህ ጋር ባዶ ነው የሚታየው። ጋይስ እናንተም እንደዛ ነው የሚሰማችሁ? እንደዛ ነው የሚሰማችሁ? እና ያው ለነገሩ እንደነገርኳችሁም ሰርግ የወንድሙ ሰርግ ትላንት ነግሬያችኋለሁ። ቀድም የወንድሙ ሰርግ እንዳለ ምናምን ነገር ማለት ነው። እና መልካም የሰርግ ጊዜ ይሆንላችሁ። ቡራ ሰርጉንም በቪዲዮ እንደምታሳየን ተስፋ እናደርጋለን። እንወዳችኋለን። ሁላችሁም ተከታዮቼ በጣም ነው የምወዳችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ባይ ባይ ላለው። ቡራ ግን አቀማመጡ ደስ አላለኝም። ለምን ይመስላችኋል? እስኪ ገምቱ። ለምንድን ነው ቡራ እንደዚህ ቁጭ ያለው? ኮመንት ላይ አስቀምጡ።